ካፖርት አድርጋ ምናምን የመጣችው ተረድታችሁ ከበፊት አሁን ጂጂም እኮ የመጣችበት እድሜ አለ ሁሉም የመጡበት እድሜ አለ ያ እድሜ ላይ መታ አይደለም በቃ ኦልሬዲ ትልቅ ግዙፍ ሴትዮ ከሆነች በኋላ መታለች ሚዲያ ላይ ኦኬ እሺ ግን በዚህ ደረጃ ሰው ውሸታምና አስመሳይ ይሆናል ጋይስ አይ ዶንት ኖ በዚህ ደረጃ አስመሳይና ውሸታም ይሆናል እኔ ጋር እኮ መታ ያቺን ጭቅቅታማን ሴትዮ ያቺ አንገት የሌላት ያቺ ማነው ሰው ያቺ የራሷ ህይወት ያስጨነቃት ማነው ሰው ያቺ ጭቅቅቷ አንገት የሌላት እንዲህ ብላ የምታወራው ሴትዮ እሷ ሴትዮ ማለት ነው እሷን ሴትዮ እንዴት እንደምታማት ጋይስ እኔ ጋር መታ ከዛም በኋላ ዛሬ ለሷ ድምጽ ነኝ ምናምን ለምትላት ሴት ለቀነኒ ብር አዋጡ ብለው በየኢንቦክስ እየመጡ ለእናትየዋ ፍርድ ቤት መመላለሻ ብር የላትም ብር ያስፈልጋታል ምናምን ሲሉ አሁን ለሷ የቆመችላት ማናት እቺ ቲክቶከር አይቻውን መኪና አደጋ ደረሰባት የምትሏት ጃኒ ናት ምናምን የምትሏት ጋይስ እሷ ማለት ነው ስሙ ልንገራችሁ እሷ እንኳን በዛ ሰዓት ለቀነኒ ገንዘብ አዋጡታው ሲባል አውጥታ እንኳን አልሰጠችም በጣም ይገርማችሁ ነገር ግን እቹ ሶፊ የምትባለው ሴትየው እግዚአብሔር ምስክሬ ነው የምላችሁ እናቲቱም መታኔ በእናትሽ ለቀነኒ እናት ብር ስለሌላቸው ሊያየ ያለሽን ዩሲ ልዩነት እኔ እንደናንተ አይነት ሴት አለመሆኔን በዚህ ነው የምነግራችሁ ሁሌ ሚዲያ ላይ ታይታ ፌክ ምናምን ወላ ስሜን እንኳን እንዳትጠቅሱ ስሜን እንኳን ሜንሽን እንዳታደርጉ ነው ያልኩት አሁን ዛሬ ለዝችኛዋ ጠበቃ ሁና ስትመጣ የዛ ሰዓት ላይ ግን እችኛዋ ለዝችኛዋ ምንም አድርጋ ወይም አውርታት አልነበረም እኔ ግን በዛ ሰዓት የቀነኒ እናት ፍርድ ቤት መመላለሻ ከሀገራቸው የሚመጡበት ትራንስፖርት የለም ሊያየ ያዋጣንላቸው ነው ፕሊስ ተባበሪኝ ሲሉኝ እንደ ኢትዮጵያዊነት እንደ ሴትነት እንደ እናትነት እንግዲህ ደግሞ ማናት ጋይስ እቺ ኮሜንት የምትደጋግመው ነኝ ፕሮፋይልሽ ራሱ ይጨንቅ ብቻ ከዚህ እና በጣም የሚገርማችሁ ነገር እንደ ኢትዮጵያዊነት ወይ እናትየዋ ገንዘብ የላችሁም በቃ እሺ ምናምን ነገር ብዬ ከራሴ ያው ብዬ ልኬ አስገብቼ ሰጥቻት ማለት ነው እዛ ግሩፕ አዋጣው ሰጥቻት ከዛ መታ እቺ ጭቅቅታማን እንዴት እንደምታማት እንዴት እንደምትላት ምን እንደምትላት ዛሬ ጋይስ አንድ ላይ ሆኖ ሊያን አይጋጭባችሁም ግን እናንተ ሰዎች አይጋጭባችሁም በስተርጅና ፍምስና ምን ይሰራላችኋል ትልቅ ሰው ከሆናችሁ በኋላ እኮ ፍምስና ምንም አያደርግም ከዚህ በኋላ ፈጣሪያችሁን አመስግናችሁ የምትኖሩበት እድሜ ነው እንጂ ጋይስ በስተርጅና ምን ያደርግላችኋል በስተርጅና የከሌ ጠባቂ ነኝ የከሌ ደጋፊ ነኝ የከሌ ተከላካይ ነኝ ማለት እኮ አይጠበቅባችሁም እኮ እንዴ እዛው ልጃችሁን እየጠበቃችሁ ልጃችሁን እየተንከባከባችሁ መኖር ነው እንጂ በስተርጅና ካፖርት ደርበሽ መተሽ ቁጭ ብለሽ ከስራ መልስ እኔ እኮ የእንትና ጠባቂ ነኝ በወጣቱ ያምራል አይ ዶንት ኖ ጋይስ እና በዚህ ደረጃ ደግሞ ውሸታም ኑሮ እንደዚህ ያደርጋል ያስጨልላል እንዴ ጋይስ በረዶ ምናምን እንደ ደግሞ ስማርት የሆኑና የተከበሩ ዲያስፖራ ወዳጆች አሉ እኮ በጣም የሚያስቡ የሚያገናዝቡ ምናምን የነዚህ እኮ ከፋ እኮ ጋይስ እርስ በርሳችሁ እንኳን የማትስማሙ ናችሁ እርስ በርሳችሁ እንኳን የማትዋደዱ ናችሁ እርስ በርሳችሁ እዛ ስደት ላይ ተቀምጣችሁ እንኳን እርስ በርሳችሁ ነገርኳችሁ እቺ ጸጉራ እንዴ ብታረጉ ለምቦጫ ማሲትየው ጋይስ ጌታን ነው የምላችሁ እናቴ ትሙት እንዴት መታ እቺ እንቁራሪትን እንደምታማልኝ እኛ አንወዳትም ጭራሽ በዘሩ ይገባሉ እኛ እኮ አንወዳትም ክፉ ሴት ናት ብላ ለኔ መታ እንግዲህ ባለፈው ኢንቦክስ ነው ሰይቻችኋለሁ መታ የጻፈችልኝ ልክ አሁን ደግሞ የዚች ልጅ የዚህ ቲክታከር እንትን ደጋፊ ሆነችና አዎ እሷ እንደዚህ እሷ እናት ማሬ ባይዘዌ ማነሽ ለምቦጮ ሴትዮ አብዛ የሶፊ ነሽ ምናምን ትባዩ በነገራችን ላይ ልንገርሽ እኔ እግዚአብሔር ምስክሬ ነው በጣም ሼም ይዘኛል አብሮኝ ጥሩ ነገር አወራሁትን ሰው በዚህ ደረጃ መናገር የሆነ የወረድኩ ነው የሚመስለኝ ግን ምን እንደምልሽ ታውቂያለሽ እኔማ በጣም ጀንትልና ኩል ሴት በጣም ስማርት ሴት እንደሆንኩ የምታውቂው አሜሪካ ተቀምጠሽ ኢትዮጵያ ያለችዋን ሊያን ለማኝ አይደለም የቲክታክ ለማኝ እንኳን አይደለም እባክሽን ለትራንስፖርት ብር ስጭ ስትይኝ እንኳን የሰጠው ሴት ነኝ አየሽ ምን ያህል ኩል ሴት እንደሆንኩኝ በዚህ የኔን ማንነት ማወቅ ትችያለሽ አንቺ ግን ምን ሆነሽ ነው በዚህ ደረጃ እንደዚህ የሚያደርግሽ ትልቅ ሰው አይደለሽ እንዴ ትልቅ ሰው ከሆንሽ በኋላ ደግሞ ፍምስና ያስጠላል ሀላ ትልቅ ሰው ከሆናችሁ ጺማችሁ ወንዶቹ ጺም ካወጣችሁ በኋላ ይሄ ጭንቅላታችሁ ወደ ውስጥ ከገባ በኋላ ፍምስና ምን ይሰራላችኋል በወጣትነት ያልፈመሳችሁት
በቃ ትልቅ ሰው ሆናችኋል እኮ ተከብራችሁ መኖር እኮ ነው ያለባችሁ። በቃ ተከብራችሁ ቁጭ ብላችሁ ወይ እኛን እያያችሁ መሳቅ ነው እንጂ ያለባችሁ ካሜራችሁን ከፍታችሁ ፊልተር ተጠቅማችሁ ጂሰስ ክራይስት ኦ ማይ ጋድ ጋይስ እግዚአብሔርን የምር እኮ ነው ይኸውላችሁ ከበፊት ጀምሮ የመጣችሁ ቢሆኑ ከበፊት ጀምሮ እንተዋወቃለን። ምናስ ጂጂም እኔም ሄለን እንተዋወቃለን። ትልቅ ሰው ነው መጥተው ወይ የሆነ ኮንተንት የላቸው የእንትና እናት ነኝ የእንትና ልጅ ነኝ እሷን አትንኩብኝ እሷ እንደዚህ ጀለፈፍ የትልቅ ጀለፈፍ እንዴ ጋይስ ለስንቱ ነው እና የምትሆኑ? ከዛም በኋላ አቋም እንኳን የለሽም። የእንትና እናት ነኝ ብር አዋጪ ብር ስጪ ብር አስገቢ ተጎዳው ተሰበርኩኝ ምናምን እያልሽ ነው የነበርሽ። ይችን ጭቅቅታም ሴትዮ ስታሚልኝ የነበርሽ ሴትዮ ዛሬ አንድ ላይ ገጥመሽ ሊያን እንትን ካላለ አይከብዳ። እንደው ፈራ እግዚአብሔርም የላችሁም እናንተ ሰዎች። እንደው እግዚአብሔርን ማፈሩ እኔንስ አትፍሩኝ ጋይስ። እኔማ ምን አቅም አለኝ? አቅሜ መድኃኒዓለም ነው። ግን እንደው እግዚአብሔርን እንኳን አትፈሩ። እኔ አስማማቸዋለሁ ጋይስ። እኔ አንድ ባንድ ቤተሰብ አደርጋቸዋለሁ። ዩሲ ፓወር የእግዚአብሔር መንፈስ ላዩ ላይ ያለበት ሰው ሰይጣን ሲያየው ይጮዋል። በቃ ወይ ይላል። ለዛ ምስክር ደግሞ እኔ በጣም እኮ በቃ እዚህ ሶሻል ሚዲያ ላይ በጣም በሰይጣን የተጸናወቱ ብዙ እህትና ወንድሞች አሉ ጋይስ ታውቃላችሁ። ልክ እኔ ሲያዩ በህብረት ነው የሚነጫነጩት። የተጣሉት ሁሉ ይስማማሉ፣ ፍቅር ይሆናሉ ጋይስ። እና ሰይጣናቸው አይ ቲንክ አንድ አይነት ነው መሰለኝ። ኦ ማይ ጋድ እኔ በጣም እየተዝናናሁባችሁ ነው። ለማንኛውም የእሷ ደግሞ የእሷ ከፋ ጋይስ። እንዴት ነው ሰው ትልቅ ሰው ለምቦጫ ምኖ ሚዲያው ላይ ከፍቶ ፊልተር እየተጠቀመ 24 ሰዓት እሷ ገብታለች፣ እሷ ትንሽ አደጋ ደረሰባት፣ እሷ እንደዚህ እኮ ናት፣ ለጀይና ሰው እንዳይነካብኝ፣ እሷ አትሰማችም። ለምቦጫ ቤተሰብ እንዴ ምን ሆና ነው? ማሽቃበጥም ልክ አለው እኮ። በልክ አርጊው የኔ እናት፣ በልክ አርጊው። ህይወቱ ነው፣ ብርዱ ነው። እኔ እኮ ጋይስ አይ ዶንት ኖ ሰው ዲያስፖራ ቢዚ ነው። ዲያስፖራ እኔ ማቆ ዲያስፖራ እንዳለብኝ ምንድነው ቲክቶክ ላይ የሚያርመጠምጣችሁ? ያቺ ጭቅቅቶ ስትረሱም ነው። ከዛ ፍርድ ቤት ወረቀት ይመጣባታል። የእሷን ስትረስ እኛ ላይ ታመጣና አንገት የሌላት የራሷን ስትረስ ታስተላልፋለች። እሷ እንኳን ጠዋት ብዙ ነገር ብዙ ያጣች ናት ጋይስ። ብዙ ነገር ነው ያጣችው። አስባችኋል? ልጆቿን አታለች። የስደት ህይወት በጣም አስከፊ ነው። ቴሌና ቴንኪው የስደት ህይወት በጣም አስከፊ ነው። አመሰግናለሁ የሚላት የስደት ህይወት በጣም አስከፊ ነው። በዛ ላይ ደግሞ አስባችሁታል? አሜሪካ ሀገር ተምረው በትርፍ ሰዓታቸው ተምረው ምናምን ብዙ ነገር ሰርተው ነው የሚኖሩት። እሷ ደግሞ አይ ቲንክ አሁን አንድ ስራ ነው የምትሰራው። ከዛም ረጅም ሰዓቷን ደግሞ ቲክታክ ላይ ነው የምታሳልፈው። ከዛም እነ ሊያሾን ኢትዮጵያ ተቀምጠው የሆነች ሰዓት ሰርተው ይወጣሉ። የራሳቸው ላይፍ አላቸው፣ ህይወት አላቸው። ልጆቻቸውን ይዘው ነው የሚያሳድጉት። ይሄ ሁሉ ይጎዳል። በዚህ በኩል ደግሞ ፍራኦል ኢቲቻ እየከሰሳት ነው አሉ፣ መጥሪያ እየደረሳት ነው አሉ ጋይስ። እና ያ ነገሯን እንዳለ እኛ ላይ ነው ስትረሷን ልታራግፍ የምትመጣው። እና አይም ሶሪ ቤቢ፣ ምን ልርዳሽ? ዶላር ልላክልሽ? ወይ በዚህ ወር ካላክሽ ለልጆች ልስጥልሽ። ትላንትና ጊፍት ምናምን ስለተሰጠኝ $1 አለኝ። ጭቅቅቶዬ ልስጥልሽ። ያው በአሁኑ ክስ ምናምን ስላለብሽ ጎፈንድሚ ምናምን ይሰብሰብልን እያላችሁ አይደለ እናንተ ጀሞች? በዚህ ወር የትምህርት ቤት ምናምን ለልጆች ልላክልሽ ከፈለግሽ ብዬ ነው። ኢትዮጵያ አይደለም ጋይስ። አሁን ለጃሲ የሚማሩበት ታውቃለች ትላለች ትመጣና ልጆቼ
ጋይስ እናት ትሙት አይ እኔ ባይዘው በክፋት አይደለም በክፋት ሳይሆን ያው በአሁኑ ፍራኦል ኢቴቻም እንደከሰሰች ሰምተናል። ፍርድ ቤት የምትመላለሽበት ምናምን ብዙ ወጪ ሊኖሩብሽ ስለሚችል በአሁኑ ወር ለልጆችሽ ለትምህርት ቤት ለወጫቸው ባይሆን ጥሩ ስራ መስራት ለራስ ነው። ከበር ላድርግልሽ ብዬ ነው። እንቁርታችን ላንቺ ነው እንዳይደብርሽ።